ደግሞ የተወሰነ ንግግር ያደርጉልናል። ከዚህ ኤምሲ ከመጡ እንግዳዎች ኡስታዝ ሸምሱዲን فليتفضل مشكورا ومأجورا. الحمد لله على توفيق الله، الحمد لله على كرم الله، الحمد لله على جوده، الحمد لله على فضله. اللهم صل على سيدنا محمد سيد السادات ومنبع السعادات وواسطة كل جميل وصاحب الذكر والتنزيل، وعلى آله وأصحابه ومن تبع أحبابه إلى يوم الدين، وعلينا معهم وفيهم برحمتك يا أرحم الراحمين. الحمد لله يا الله. مماريا أدرب أورد لنا القرآن لمالك لما أكبر የዛን የቁርአን ባለቤቶችን ለማላቅ ለማክበር የሰበሰበን ጌታ አልሐምዱሊላህ። ሙእሚን ሙስሊም የተባለ በአላህ ያመነ በሰይዳችን ሰለላሁ ዐለይሂ ወሰለም ውዴታ የተሞላ እሳቸው ጋር ቦታ ያለውን ክብር ያለውን ነገር ያከብራል፣ ልቀት ያለውን ነገርን ያልቃል፣ እነሱ ጋር ያነሰን ነገርን ያሳንሳል፣ እነሱ ጋር የተለቀን ነገርን ያተልቃል። ይሄ ነው መርሁ፣ ይሄ ነው ምልክቱ፣ ይሄ ነው መገለጫው። ሙእሚን ከተባለ ሙስሊም ከተባለ ትልቁ ነገር ሊገለጽበት የሚችለው ነገር ይሄ ነው። ለዛም ነው የተሰባሰብነው፣ አላህን ያሰባሰበን። አንዲት አያ ላይ አላህ ጀለ ጀላሉ ምን ብሎናል? ሰይድና ሙሳ አለይሂ ሰላም አብረዋቸውም ሰይድና ሃሩን ከፊርዓውን ጋር የተመላለሱበት ንግግር ላይ ቃለ ፈማ ባሉ ልቁሩን ልኡላ፣ ስላለፉት ትውልዶች፣ ስላለፉት ህዝቦች፣ ስለ ስራቸው፣ ስለ ሁኔታቸው፣ ስለዛ ነገር የጠየቃቸው ጊዜ ቃለ ዒልሙሃ ዒንደ ረቢ ፊ ኪታብ ላ የضሉ ረቢ ወላ የንሳ። አላሁ ተዓላ ጀለ ጀላሉ እንደማይሳሳት በማንኛውም መተሳሰብ ላይ እንደማይረሳም በማንኛውም ትስስር ላይ በዛ መልኩ ይነግሩናል። የማንም ምንም ነገሩ መልካም ስራውም መጥፎ ነገሩ አላህ ጋር ሲተሳሰበው አይጠፋበትም፣ አይረሳውም። ላ የضሉ ረቢ ወላ የንሳ፣ አይደባለቅበትም፣ ተልበስብሶ አይሄድበትም፣ ተልበስብሶ አያልፍም ነገራት። ወሊሃዛ እያንዳንዷን ነገር አላህን ተብሎ የሚሰራ ወይም ደግሞ በተቃራኒው የተቃራኒ የሆነን ነገርን መጥፎን ስራ ሲሰራ ያ ነገር ጭንቅላታችን ላይ መምጣት ያለበት ኢነላህ ላ ዩዲዑ አጅረ መን አሕሰነ ዐመላ። አላሁ ተዓላ ጀለ ጀላሉ ስራውን ያሳመረ መልካም ነገርን ያደረገን ማንኛውም የዛችን ስራን አጅሯን አላህ አያበላሸውም፣ አያጠፋውም፣ አይረሳም። መዝገቡ ላይ ተደበላልቆ እኔ እንጃ አልታወቀም፣ ሰርተሃል አልሰራህም አይባልም። እያንዳንዷን ነገር አላህ ያውቃታል። ወሊሃዛ እንደነዚህ አይነት ኸይር ቦታዎች ላይ ምርጥ ቦታዎች ላይ ሊለየቱ የሚገባው ሊታሰበው የሚገባውም አላህ ብቻ ነው። የሰይዳችንን ሰለላሁ ዐለይሂ ወሰለም የእሳቸውን ቅርበት እሳቸው ጋር መወደድ ይሄ ነገር እንጂ የሚታሰብበት ሌላ ጉዳይ አይደለም። ወሊሃዛ እዚህ ቦታ ላይ የለፋችሁ የደከማችሁ ይሄ ሁሉ አጅር ተቀምጧል። ነገሩ ምንም የሚሸፋፈንና የሚታለፍ ነገር ስላልሆነ ልክ እንደዛው ልብ ማለት ያለብን እንደነዚህ አይነት መልካም ስራዎች የሚጎሉበት፣ የሚለየቱበት፣ የሚተልቁበት ቦታዎች ላይ ልባችን ላይ ንያችንን ራሱ ማድረግ ያለብን አላህ እንጂ ሌላ ነገር፣ ሌላ ጥቅማ ጥቅም አይደለም፣ ሌላ እሳቤ አይደለም፣ ሌላ ፕላንና እቅድ አይደለም። አላህ ጋር የሚያደርሰንና አላህ የሚከጀልበት ቦታ ላይ ያለው። ከዛ አንፃር እንደነዚህ አይነት የዕልም ቦታ የቁርአን ቦታዎች ላይ ያለንን ነገርን ስናውል ውለታንም ተሳትፎንም ስናደርግ በዛ መልኩ ነው መሆን ያለበት። ወደኋላ የሚቀርበት ቦታ አይደለም። የአኸራችን ለቀብራችን የምናዘጋጀው ትልቅ ፕሮጀክት ትልቅ ስራ ስለሆነ ማለት ነው እዚህ ቦታ ላይ
ይወፍቀንና እነዚህ ተማሪዎች ባለፈው 3 ዓመታት በእንደዚህ አይነት መልኩ አሳልፈዋል። እናንተው ጋር በየቤቱ እየበሉ እዚህ መስጊድ ላይ ያደሩ ደርሳቸውን ቁርአናቸው ቀጥለዋል። አሁንም ቀጣዩን ጊዜ በእንደዚህ አይነት መልኩ ይሁን ወይም ደግሞ በአዳሪ መልኩ መድረሳዎች ሲከፈት ይህን አይነት አስተዋጽኦቻችንን እንዳንተው ከትልቅ የስልጣን ባለቤቶች አላህ ያስቀመጣቸው በወረዳውም ይሁን በዞኑም ይሁን በተለያየ ቦታዎች ላይ የተቀመጣችሁ ሙእሚን ስልጤ የሆነ የራስ ህይወት ያለው የራስ ታሪክ ያለው በዲን ላይ ሰይዳችንን ሰለላሁ ዐለይሂ ወሰለም መንገዳቸውን በማላቅ ቁርአንን በማክበር ትላልቅ የአላህ አውሊያዎችን ሷሊሖችን ዑለማዎችን በማውጣት የታወቀ ብሔረሰብ የታወቀ ዘር አሁንም በማንኛውም ርካን ላይ ሆነ ያህን ነገርን ያህን መንገድን መርዳት ማገዝ የምንችልበት አጋጣሚዎች ብዙ። ይሄን መንገድ የትላልቆች የአላሆች የፈሩበት ይሄን ዲንን ጠብቀው ለእኛ ያስተላልፉልን ይሄ መንገድ እኛ ባንረዳ እኛ ባናግዝ ሚያግዝ አይጠፋም። ነገር ግን ራሳችን ልንከብ ራሳችን ልናድግ በእያንዳንዱ ቦታ ላይ ያለን በተቻለን አቅም ያህም ማመቻቸት ነገራቶችን ማስኬድ የሚችለው በእንደዚህ አይነት ነው። ሀብት ያለው በገንዘቡ፣ ኺድማ ያለው በኺድማው፣ ዱዓ ሙስተጃብ ያለው በዱዓው፣ ልክ እንደዛውም ደግሞ ሌላው በማንኛውም አይነት ኺድማና እገዛ እዚህ ነገር ላይ ተሳትፈን ያህል መንገድ በተጠበቀ መልኩ እየዘመነ እያደገ የመሻይኾቹ መንገድ ስናግዝ ብዙ ጊዜ ብዙ ሰዎች ምን ይመስሉናል? ምን ይመስላችኋል? ኋላ ቀር ነገር ያለቀበት ያለፈበት ጊዜው የለ። አሁን በተለያየ አይነት ዘመናዊ ሊባል ወላሂ እንደነሱ አይነት መንገድ ምርጥ ነገር አናገኝም። እንደነሱ መንገድ ዘላቂ የሆነና ከአላህ ጋር የሚያገናኝ መንገድ አናገኝም። ሌላ ምንም ነገር ማይከተል አላህ ብቻ የሚታሰብበት ማለት ነው። ነገር ግን መዘመኑን ዘመናዊ መሆኑን ነገራቶችን በተለያየ መልኩና ባደገ መልኩ ማስኬድም ለዚሁ መንገድ ኻዲምና አጋዥ ነው እንጂ መደረግ ያለበት እሱ ዓላማ መሆን የለበት። በእንደዚህ አይነት መልኩ ነው ያህል እያሳደግን እያዳበርን ቀልባችንንም መንገዳችንንም ለአላህ ሰጥተንና በአላህ ተጠብቀን በዛ መልኩ ነው ልንጓዝ የሚገባው። ያህን ቁርአንና ልቅ ኡስታዞችን እዚሁ አካባቢ ያላችሁ ታሪክ የሚሰራ ስሩ በጣም የዘለቀ ከ1000 ምናምን ዓመት በላይ ከተሳሰረ መንገድ ጋር ወደፊት ነው መሄድ። ለቀጣዩ ትውልድ ለእነዚህ ልጆቻችን የምናስተላልፈው ነገር ጥርት ያለ ነገር ዲን እንጂ ሌላ ነገር የሌለበት ሌላ ጠማዕ የሌለበት የቀልብ ንጻት የሚፈራበት ቁርአን የሚከብርበት በቁርአን አላህ እንጂ ሌላ ነገር ማይፈለግበት በእነዚህ አይነት መልኩ ነው ለልጆቻችን ለልጅ ልጆቻችን ልናስረክብ የሚገባው። ይሄ ደግሞ ቦታው ነው፣ ይሄ ደግሞ ጊዜው ነው። ወለሃላ ሁላችንም ተሳትፈን መንገዳችንን ጠብቀን ይህን ቁርአንን የምናስተላልፍበት ለዘር ዙርያችን ታሪክ የምናስቀምጥበትን ስራ መስራት ይኖርብናል። መተጋገዝ ይኖርብናል። ልባችንን ንጹህ አድርገን አላህ ሲፈለግ ይውላችሁ መንገዱ ሰፊ ነው። አላህ ከተፈለገ ሌላ ነገር ከተፈለገ የዛን ጊዜ ነው የሚጠበቅ። የዛን ጊዜ ነው እርስ በርስ መባላት የሚመጣው፣ ቀልብ መሻከር የሚመጣው ሌላ ነገር ሲፈለግ ነው። አላህ ተፈልጎ ቀልቦች ተሰባብረው አያውቁ፣ መንገዱ ጠቦ አያውቁ። ሰፊ የሆነ የአላህ ረሕመቱ ስላለው ማለት ነው። ወለሃላ በእንደዚህ አይነት መልኩ ነው ልባችንን አጥርተን ለታላላቆቻችን ክብር ሰጥተን ለመሻይኾች ለሽማግሌዎቻችን ቅድሚያውን ሰጥተን ከእነሱም ጋር በመመካከር መድረሳውን ለትልቅ ደረጃ ማድረስ ይኖርብናል። ቁርአኑን ለትውልድ ማድረስ ይኖርብናል። አላህ ይወፍቀን፣ ቀልባችንንም አላህ ያጥረው። በዛ መንገድ ላይ ቀጥ ብለን የምንሄድ አላህ ያድርገን። እነዛ ትላልቅ የአላህ ወዳጆች የደረሱበትን መድረሳችን አላህ ያድርገው።